ስድስት ቅድመ ሁኔታዎችን አስቀመጡ። እናም ከዛ ጥሩ እሺ ዝግጁ ነን አሉ። አንድ ከአንሳር የሆነ ሰሐባ አባስ ቢን በርዳስ፣ አንዱ አባስ የረሱላችን አጎት ናቸው ቢን አብዱል ሙጠሊብ፣ ይሄኛው አባስ ቢን በርዳስ ነው። ቆይ አንዴ አለ። ምንድነው አሉት። መጀመሪያ አንድ ነገር ስሙኝ፣ እሳቸውን ይዘን እንሄዳለን ብላችሁ ከሆነ የወሰናችሁት ንብረታችሁ ይዘረፋል፣ መሬታችሁ ይወረሳል፣ ልጆቻችሁ የቲሞች ይሆናሉ፣ ሴቶች ሐዘን ላይ ይወድቃሉ፣ ቤቶቻችሁም ይፈርሳሉ። ዝግጁ ናችሁ? ለዚህ ዝግጁዎች ናችሁ? ለዚህ ሁሉ ነገር ዝግጁ ነን ይዘናቸው እንሄዳለን የምትሉ ከሆነ ውሰዷቸው፣ አይ የምትሉ ከሆነ ግን እዚሁ ተዋቸው አሏቸው። ከዛም ሐዝረት አቡል ሐሰን ቢን ጠይሃን ተነስተው ቆሙና ያ ረሱላላህ ይሄ ሁሉ ነገር በእኛ ላይ የሚደርስብን ከሆነ ታዲያ አባስ እንደሚያስፈራራን ምንድነው እኛ የምናገኘው ሲሏቸው፣ ረሱላችንም ጀነትን ታገኛላችሁ አላቸው። እንግዲያው ስለሌላው ነገር ደንታ የለንም፣ እጆትን ይዘርጉ ወደፊት አሏቸው። ረሱላችንም እጃቸውን ወደፊት ሲዘረጉ በመጀመሪያው ላይ ሐዝረት አቡል ሐሰን፣ በሌላ ሪዋያ ደግሞ በራ ቢን ማዕሩር ከሁለቱ አንዳቸው ናቸው የረሱላችንን እጅ የያዙ። ቀሪዎቹም ከዛ በኋላ ሴቶችም ሲመጡ ኡሙ መኒና ኡሙ አማራ አይ ሴቶችን እኔ አልነካም አሏቸው። ሳትነኩኝም ደርሷቸዋል ዚያራ አሏቸው። ከዛም አብዱላህ ቢን ረዋሃ ወደ መካ ለጦርነት እንሂድ እንዲያ ረሱላላህ አሏቸው። ረሱላችንም አሁን አይደለም፣ አሁን ቀስ ብላችሁ ወደ መጣችሁበት ሂዱ ወደ ቦታችሁ አሏቸው። እነዚህ ሁሉ ወጣቶች ነበሩ፣ እንዳለ ወጣቶች ነበሩ። የመዲና ታላላቅ የሚባሉ ሰዎች ኃላፊዎች ግን አያውቁም ነበር ይህን ነገር። ከዛም ሸይጣን ተራራ ላይ በመሆን ጮሆ መናገር ጀመረ። የመዲና ሰዎች እናንተን የመካ ሰዎችን ጦርነት ሊገጥሟችሁ ዝግጅት ላይ ናቸው ብሎ አለ። እናንተን ለመግደል እየተማከሩ ነው ብሎ አለ። ድምፁ ዙሪያውን አስተጋባ። ከዛም ሲነጋ የመዲናውን አስተዳዳሪ አስጠሯቸውና እኛ ላይ ምን ለማድረግ ነው ያቀዱት ሲሏቸው፣ እሳቸው ምንም የሚያውቁት ነገር የለም፣ ወጣቶች ነበሩ ይህን ሁሉ ነገር የሚያደርጉ። አረ በጌታዬ ይሁንብኝ፣ እኔ ምንም ማውቀው ምንም የሚደረግ ነገር የለም አሏቸው። የዛኑ ቀን ማታ ወደ መዲና ወደኛ ከተማ ያ ረሱላላህ በቃ እንሂድ እንግባ ብለው አሏቸው። እንሂድ ወደኛ ከተማ አሏቸው። ከዛም ረሱላችንም እሺ ጥሩ አሏቸው። አላህ ሲያዘኝ እንሄዳለን አሏቸው። ከዛ ሐዝረት አቡል ሐሰን ተነስተው ቆሙና እኛ እርሶን ይዘን እየሄድን ነው ከኛ ጋር፣ ነገ እንደገና አሸናፊነትንም አላህ ይሰጦታል፣ ከተማውትንም ያገኛሉ፣ የዓረቦችም የበላይ ይሆናሉ። ታዲያ ያኔ እኛን ለቀውን ወደ ራሶ ከተማ ይሄዱብናል እንዲህ አሏቸው። ወደ መካኛን ለቀው ይሄዳሉ ሲሏቸው ረሱላችንም ፈገግ ብለው እንዲህ አሏቸው፣ አሁን እንኳን ከዚህ በኋላ ኑሮዬም ከናንተ ጋር ነው፣ ሞቴም ጭምር ከናንተ ጋር ነው አሏቸው። እንዴት አይነት የታደሉ ሰዎች ነበሩ! እንዴትስ አይነት እድለኛ ህዝቦች ነበሩ! የሙሐረም ወር ገብቶ 14ኛው ዓመት ጅማሬ ላይ በአላሁ ሱብሓነሁ ወተዓላ በኩል ትእዛዝ ተላለፈ። አሁን ጉዞ ማድረግ ትችላላችሁ ተባለ። ከዛም ሰዎች ጉዞ ጀመሩ። ተደብቀው በድብቅ ማለት ነው ሰሃባዎች። አቡበከርም ፍቃዳቸውን ሲጠይቁ ረሱላችንም አይሆንም አሉት። እኔ የሚሄደው ከርሶ ጋር ነው እንዴ ሲላቸው፣ አዎ ከኔ ጋር ነው የምትሄደው አሉት ረሱላችን ሰለላሁ ዐለይሂ ወሰለም። ከዛም አለቀሱና አንድ ግመል ያሳደግኳት አለች፣ ለዚህ ስራ ብዬ ለርሶ ስጦታ ሰጥቶታለሁ ሲላቸው፣ አይሆንም ለሱማ እከፍልሃለሁ አሉት። ሐዝረት ዑመር ረዲየላሁ አንሁ ደግሞ ሊሄዱ ሲላቸው ፈቀዱለት። ሌሎቹ ተደብቀው ነበር የሚሄዱት። ዑመር ረዲየላሁ አንሁ ግን ትጥቃቸውን አሟሉ፣ አደረጉ፣ ሰይፋቸውን አዘጋጁ፣ ከጀርባ ጦር ቀስታቸውን ሁሉ ታጠቁ፣ ሰይፋቸውን ዘገባ ውስጥ ከተቱ፣ ተዘጋጁ፣ ሙሉ ትጥቅ ታጠቁና ከዛም ቤቱላ መተው ጠዋፍ እያደረጉ ቁረይሾች ተሰብስበው ቁጭ ብለው ነበር። ሚስቱ ሐዘን ላይ እንድትወድቅ የፈለገ፣ ልጆቹ የቲሞች እንዲሆኑ የፈለገና እናቱ እንድታለቅስ የፈለገ ወንድ የሆነ መጥቶ ያስቁመኝ፣ እኔ ልሄድ ነው፣ ኑ አስቁሙኝ አላቸው። አንድ ሰው አልመጣም፣ አንድ ሰው እና ሙሐረም አለፈ፣ ጉዟቸው እንደቀጠለ ነው። ሰፈር አለፈ፣ ጉዟቸው እንደቀጠለ ነው። ሰፈር 27 ላይ ጁምዓ አመሻሹ አካባቢ ረሱላችን ሰለላሁ ዐለይሂ ወሰለም ወደ አቡበከር ሲዲቅ ረዲየላሁ አንሁ ቤት ሄዱና የጉዞ ትእዛዝ ተላልፏል መጥቷል አሉ። እናም እኔ ከርሶ ጋር ነው የሚሄደው ሲላቸው፣ አዎ ከኔ ጋር ነው የምትሄደው አሉት።
ጥሩ እንግዲያውስ የሌሊቱ አጋማሽ ላይ እንሄዳለን አሉት። እዚህ ደግሞ ቁረይሾች ተሰብስበው ቁጭ ብለው እየጠበቁ ነው። እናም ተማከሩ። ይሄን ሰው መቆጣጠር ስለማንችል ብንገለው ይሻላል ተባባሉ። ከእያንዳንዱ ጎሳ አንዳንድ ሰው አዋጡና ጥበቃ ጀመሩ። ልክ ወደ ውጭ ሲወጡ ለመግደል ማለት ነው። ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን አክል እንኳን መዳፈር አልፈለጉም ነበር፣ ቤታቸው ውስጥ ገብተው እሳቸውን ለመግደል የሚያስችል። ሴቶችንም አይገሉም ነበር፣ ሕፃናትንም አይነኩም ነበር። አሁን ግን መስጊድ ውስጥ እንኳን ገብተው እየገደሉን ነው። ምን አይነት ህዝቦች እንደሆን እንደው የተረገምን ይመስል። እናም ነብዩ አልይ ረዲየላሁ አንሁን በሳቸው ቦታ ላይ አስተኙትና ከዛ በኋላ እናም የሌሊቱ አጋማሽ ላይ እንዳሉት ተነሱና አፈር ቆንጠር አድርገው አንስተው ከስተፊታቸውም ግርዶሽ ከስተኋላቸውም ግርዶሽን አደረግን፣ ሸፈናቸውም። እነሱ ምንም አያዩም። እንደዚህ በተኑና አወሯቸው እንዳያዩአቸው አድርገው በመሃላቸው ሹልክ ብለው ወጡ። እነሱ ምንም አልታዩአቸው። በሁሉም ሰው አይን ላይ አፈር ነበረ፣ አቧራ። ምንም አልታያቸውም። ምንም ሳይታያቸው ሲቀር ሸይጣኑም እየጮኸ ተናገረ። ወይኔ ሾለከ፣ ሄደ ወጣ አላቸው። ከዛም ልክ ወደ በሩ ሲመለከቱ አልይ ረዲየላሁ አንሁ ብርድ ልብሳቸውን ለብሶ ተኝቶ ነበረ የሳቸውን እንዳይታወቅ ብለው። ከዛም አዩና አረ ይኸው ተኝተዋል እንዴ አሉ። ከዛ አይተው እስቲ ጠጠር ወረውሩባቸው ተባባሉና ጠጠር ሲወረውሩ አልይ ረዲየላሁ አንሁ አሉ። 3-4 ጊዜ ጠጠር ሲወረውሩ በጣም ሲመቷቸው እያሉ ድምጽ ያሰሙ ነበር አልይ ረዲየላሁ አንሁ። ከነጋ በኋላ ሲያዩአቸው አልይ ረዲየላሁ አንሁ መሆናቸውን አወቁ። ወይኔ ሰራህልን፣ እኛ እኮ መሐመድ አለመሆኑን ማታ ነበረ እኮ የተገነዘብነው አሉ። እንደፈለግን በጠጠር ብንወግራቸው ብለው ድምፅ አያሰሙም ነበር። እሳቸው ያንተ ድምፅ ማውጣት እንድንጠራጠር አድርጎን ነበረ። ተናገራውን የት ነው የሄዱት እሳቸው ብለው እሳቸውን መምታት ጀመሩ። እኔ ምን አውቃለሁ ተኝቼ ነበረ፣ እሳቸውን ውጭ ፈልጓቸው ብለው አሉ እሳቸው። ረሱላችንም ከዛ ከወጡ በኋላ አቡበክር ሲዲቅ ረዲየላሁ አንሁ ያ ረሱላህ የሆነች ምሽግ እኔ ያገኘዋት ቦታ አለች፣ እዛ እንሄዳለን፣ እንደበቃለን። በመጀመሪያ የነሱ ፍለጋ ቀዝቀዝ ሲል ወጥተን እንሄዳለን አላቸው። አሁን በዚህ በኩል መዲና መንገድ ነው፣ በዚህ በኩል ደግሞ የየመን መንገድ ነው ያለው። ይሄኛው የየመን መንገድ፣ ይሄኛው የመዲና መንገድ። አቡበክር ሲዲቅ ረዲየላሁ አንሁ ረሱላችንን ይዞ ሄደ። ከዛ የኛ ነቢ በእግሮቻቸው ጣቶች ነበር የሚራመዱት፣ በጣቶቻቸው። ምክንያቱም በረሃ አፈር ስለሆነ በእግራቸው ምልክት፣ በኮቴ ምልክት ተከትለው ሰው የደረሰበት ቦታ ድረስ ስለሚደርሱ ማለት ነው። አንድ ጊዜ የኔ አያት ግመል ጠፋቸው እና በዛን ዘመን መሰረቅ ደግሞ ውርደት ነበር በጣም። አከሌ ቤት እኮ እንዲህ አይነት ነገር ተሰረቀ መባል በጣም ውርደት ነበር። እናም አያቴ የሰው አነፍናፊ ያዙ፣ ምልክት ኮቴ የሚከተሉ ሰዎችንም አስከተሉና እናም ምልክቱን ተከትለው እጅግ በጣም ራቅ ያለ ቦታ ድረስ ሄደው ግመሏን አገኙ። ሌባው ድረስ ደረሱ። ምክንያቱም ልም ያለ በረሃ ስለሆነ አፈር ስለሆነ በእግር ኮቴ ምልክት ነው ተከትለው አነፍንፈው ቦታው ድረስ የሚደርሱት ያኔ። እናም ረሱላችን እንደዚህ ነበር የሚሄዱት፣ እንደዚህ በእግር ጣታቸው ምልክት ላለመስጠት። አቡበክር ደግሞ አንዴ ፊት ለፊታቸው ይሄዳል፣ አንዴ ኋላቸው ይሄዳል፣ አንዴ ፊት ለፊታቸው ይሄዳል፣ አንዴ ኋላቸው ይሄዳል። ነብዩ አቡበክር ምን እያደረክ ነው አሉት። አቡበክርም ያ ረሱላህ ፊት ለፊት ጠላት ያለ ሲመስለኝ ወደፊት እመጣለሁ፣ የመጣው ጠላት አስቀድሞ እኔን እንዲያጠቃ፣ እንደገና ከኋላዎት ደግሞ ሌላ ጠላት የመጣ ይመስለኝና ደግሞ ቶሎ ብዬ ወደ ኋላ እመጣለሁ፣ ከኋላ የሚመጣውም ጠላት እኔን እንዲያጠቃ አስቀድሞ ብዬ። በዚህ ሁኔታ ተራራው ጋር ደረሱ። ተራራው እንዲቀጥ ብሎ የቆመ ነው። ነብዩ ደግሞ የእግሮቻቸው ጣቶች 5ቱም ጣቶች ቆስለው ነበር። በጣታቸው ሲራመዱ ስለነበር ቆስሏል። መውጣት አልቻሉም። ተራራውን መውጣት ስላልቻሉ አቡበከር ሲዲቅ ረዲየላሁ ዐንሁ ትከሻቸው ላይ ያደረጋቸውና ረሱላችንን ወደ ላይ ተሸክሟቸው ወጣና ምሽጉ ድረስ ደረሱ። ከዛም ዋሻው ድረስ ነብዩን ውጭ አቆሞ ውስጥ ማጽዳት ጀመረ። ቀዳዳዎችን በጥምጣሙ ቀዳዶ ሸፋፈነ። ከላይ ያለውን ቢጃማውንም አውልቆ ቀዳዶ ሸፋፈነ። ከዛ አንዲት ቀዳዳ ስትተርፍ ያቺ ቀዳዳ ላይ እባብ ነበረባት። በእግሩ ሸፈነና ያ ረሱላህ ሰለላሁ ዐለይሂ ወሰለም አሁን ይግቡ ወደ ውስጥ አላቸው። ጨለማ ስለነበር አቡበከር ራቆቱን መሆኑን ነብዩም አላዩም። ጥምጣምና ቢጃማ እንደሌለው አላዩም። ትንሽ የጠዋት ብርሃን ሲገባ ወደ ዋሻው
ነብዩም አዩትና አቡበከር ጥምጣምህና ቢጃማህ የት ሄደ አሉት። አቡበከርም ያ ረሱላህ ብዙ ቀዳዳዎች ዋሻው ስለነበረበት ምናልባት እርሶን የሚጎዳ ነገር ከውስጥ እንዳይወጣ ብዬ ቀዳድጄ ሸፈንኩበት አላቸው። ይህንን ከሰሙ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በአንዴ ማልቀስ ጀመሩ። እጃቸውን አነሱና ያ አላህ አቡበከርን እኔ ወድጄዋለሁ፣ አንተም ውደደው ያ አላህ አሉ። በጀነትም የኔ ጎረቤት አድርገው አሉ። ጅብሪል አለይሂ ሰላም ወዲያውን መጣ። ያ ረሱላህ ይህን ጥሩ ዜና ለአቡበከር ንገሩት፣ አላህም ወዶታል፣ በጀነትም የእርሶ ጎረቤት አድርጎታል ይንገሩት አላቸው። በእግሩ ሸፍኖት የነበረው እባብ ደግሞ አንዳንድ ዑለማዎች እንደጻፉት እባቡ እየነደፈ ያለው ዞር አርግልኝ እግርህን እኔም ነብዩን ልመልከታቸው እያለ ነው። ነብዩን ማየት ስለፈለገ ነበር የነደፋቸው ብለው ነው የከተቡት። ነብዩን ሰለላሁ ዐለይሂ ወሰለም ማየት ስለፈለገ ለዛ ነው አቡበከር ሲድቅ ረዲየላሁ አንሁን እየነደፈ ያለው። ከዛም አቡበከር ሲያለቅሱ እንባቸው ጠብ አለ የነብዩ አናት ላይ፣ ምክንያቱም ታፋው ላይ ነበሩና ነብዩ ምን ሆን ካሉት ቀና ብለው አይ እግሬን እባብ ነደፈኝ ሲላቸው ምራቃቸው እንደዚህ ቀባረጉት፣ መርዙ ወዲያውን ጠፋ።